ምዕራፍ 3 ሰቆቃወ ኤርምያስ ምዕራፍ 3 ላይ እንደዚህ ይላል። ምዕራፍ 3 ከቁጥር 21 እስከ 28 ሆኖም ይህን አስባለሁ፣ እንግዲያስ ተስፋ አለኝ። ያልጠፋኑ ከእግዚአብሔር ታላቅ ፍቅር የተነሳ ነው፣ ርኅራኄው አያልቅምና። ማለዳ ማለዳ አዲስ ነው፣ ታማኝነትህም ብዙ ነው። ራሴን እንዲህ ያልኩት እግዚአብሔር ዕድል ፈንታዬ ነው፣ ስለዚህ ተስፋ አደርገዋለሁ። እርሱን ተስፋ ለሚያደርጉት ለሚፈልገውም ሰው እግዚአብሔር መልካም ነው። ሰው የእግዚአብሔርን ማዳን ዝም ብሎ ተስፋ ቢያደርግ መልካም ነው። ሰው በወጣትነቱ ቀንበር ቢሸከም መልካም ነው። ብቻውን ዝም ብሎ ይቀመጥ፣ እግዚአብሔር አሸክሞታልና። በጣም ይገርማችኋል። እስራኤላውያንና የይሁዲነት እምነት ተከታይ የሆነ ሕዝብ በሙሉ የቤተ መቅደሱን መውደቅና የከተማይቱን መማረክ፣ የሕዝብን መማረክ እያሰቡ በየዓመቱ ይህንን መጽሐፍ በየዓመቱ ቀኑን ቆጥረው ቆመው ሙሉን ሮሮ ይሉት ነበር ሕዝቡ። በኋላ ላይ ደግሞ ይሄው መጽሐፍ ቀጥሎ ድጋሚ 70 ዓመተ ምህረት ላይ መጥተው ካፈራረሷቸው በኋላ ብዙ ነገር ከወደመ በኋላ በያሉበት ሆነው ይህንን መጽሐፍ ያነቡት ነበር። እግዚአብሔር እቀጣለሁ እያለ በእቀጣለሁ ውስጥ ተስፋ አለ። እግዚአብሔር እንደዚህ ላደርግ ነው፣ ሕዝቤን ልበቀል ነው። ለምንድን ነው እግዚአብሔር ይህን ሁሉ የምታደርገው ብላችሁ በኤርምያስ በዚህ በመጽሐፉ ላይ ታማኝ ሆናችሁ ለመጽሐፍ ቁጭ ብላችሁ የምታጠኑ ከሆነ በሕዝቡ የተሰራ በደል ብዛት እግዚአብሔር ከመቅጣት እንደውም ትንሽ ቆየ ሊያስብል ይችላል። እጅግ በጣም ብዙ ጣዖታት ተመልከዋል። በሕዝብ መካከል በሕግ የተከለከለ አያሌ ነገር እየተደረገ ቆይቷል እና እቀጣለሁ አለ እግዚአብሔር። እግዚአብሔር እቀጣለሁ እያለ ያለው ባቢሎንን አይደለም፣ አሶርን አይደለም፣ ሌሎች ነገስታት ከዚህ በኋላ የሚመጣ ግሪኮ ሮማን ኢምፓየር እሱን አይደለም። እቀጣለሁ እያለ ያለው እግዚአብሔር የቃል ኪዳኑን ሕዝብ ነው። የኔ ያለውን ሕዝብ እቀጣለሁ። ለምን? በድላችሁኛል። እና እዛ ውስጥ ግን ደግሞ የእግዚአብሔር ተስፋ አለ። ትዝ ይላችኋል። አክዓብ ወደ ውጊያ ሊወጣ ሲል የይሁዳ ንጉሥ ኢዮሳፍጥን ጠራው እና በጦርነት እርዳኛ ነው። ኢዮሳፍጥ ደግሞ እግዚአብሔርን ይፈራ ነበር ይላል እና መጣና አክዓብን እንደዚህ አለው፣ እሺ እንወጣለን፣ ችግር የለም፣ አንተ ወዳጄ ነህ፣ አዎ በጣም ጎረቤት ነን፣ አዎ አብረን እንወጣለን፣ አንተ ሰሜን ነህ፣ እኔ ደቡብ እስራኤል ነህ፣ አብረን እንወጣለን፣ ግን እስቲ እግዚአብሔር እንስማ ሲለው ችግር አለ ና 400 አሰለፈለት። እግዚአብሔር ምንድን ነው የሚለው? እስቲ ንገሩት፣ እኔው ቀድሜ ሰምቻለሁ። የሰራዊት ጌታ እግዚአብሔር ውጣ ይልሃል፣ ትከናወናለህ፣ ድል አለ ይልሃል አሉት። ኢዮሳፍጥ ቆጭም ዲዘርን ያደርጋል። ሰማና ሰማህ መልእክቱን አሉ። ሰምቻለሁ፣ እንደው ግን አለው 401 እንደው አንድ የቀረ ካለ በሀገሩ እስቲ ጠራው። አክዓብ እንደዚህ ያለ የቀረማ አለ አለውና እሱ መቼም ስለ እኔ መልካም ተናግሮ አያውቅም። ለኢዮሳፍጥ እኮ ነው የሚለው ቤተ መንግስቱ ስለ ሚክያስ አንድም ቀን መልካም ተናግሮ አያውቅም ሲለው ኢዮሳፍጥ እንዲህ አለው፣ እንደው ጠራውና ይዘበል እንስማ ለመስማት። ከዛ መልእክተኞቹን ጠራና ሂዱና ይዛችሁት ነው፣ ግን ስታመጡት ነገራችሁ ታምጡት፣ እንዳያበላሽ 400 በሙሉ ውጣ ብሎኛል፣ ይሄ መጥቶ እንዳይዘበራርቅ። ሄዱና የሚያመጡት ሰዎች ሰረገላ ላይ ጭነው ሚክያስ አሉት። አቤት አለ። ወደ ንጉሡ ስትሄድ 400 በሙሉ ውጣ ብለውታል፣ አንተ ከነሱ የተለየ እንዳታወራ አሉት። ሚክያስ እንደዚህ አለ፣ ሕያው እግዚአብሔርን ካለኝ ይላለሁ አለ። እንዴ ይበለኝ እንጂ እሱ አረ እኔ ውጣ ደስታዬ ነው፣ እግዚአብሔር ይበለኝ እንጂ። እየለመኑ እየተለማመጡ አመጡት። መጥቶ ቆመ። ይሄ ነው ሲለው፣ በል እንግዲህ እሱ ከተናገረ የመጨረሻ ነው የሚሆነው፣ እንወጣለን አለ ኢዮሳፍጥ። ሚክያስ ሆይ ወደ ጦርነቱ ልውጣ ልውጣ አለው። ሚክያስ እንደዚህ አለው፣ ንጉሡ ይውጣ፣ እግዚአብሔር ካንተ ጋር ይሆናል፣ ውጣ አለው። ሲለው የስተት ነገር ያስታውቃል። ውጣ ሲለው እንደዚህ አለው አክዓብ፣ እግዚአብሔር ካለ በቀር እንዳትለኝ አልነገርኩም እንዲህ አለው። እንዴ ውጣ ሲለው እግዚአብሔር ካለ በቀር ለምን አልከኝ? እንግዲያውማ እግዚአብሔር ያለውን ከሆነ የምትፈልገው አለው። እንዳትወጣ አለው።
እወጣለሁ ሲለው እስራኤል እረኛ እንደሌላቸው በጎች በተራራ ላይ ተበትነው ይታዩኛል። ምን ማለት ነው? አንተ ትሞታለህ፣ ህዝቡ ይበተናል እንዳትወጣ ሲለው አክዓብ እንዲህ አለ ለኢዮሳፍጥ ብዬህ አልነበር አለ። ይሄ ሰውዬ ምንም መልካም አውርቶ አያውቅም። እንግዲያው አለና የአገረ ገዡን ጠራውና ውሰድና ሰርልኝ አለው። እኔ ተዋግቼ ድል አድርጌ እስክመጣ ቁራሽ እንጀራ ብቻ ስጠው፣ እኔ ከመጣሁ በኋላ እቀጠዋለሁ ሲለው ሚክያስ እንደዚህ ያለው በእውኑ አንተ በሕይወት ከተመለስክ እግዚአብሔር በእኔ አልተናገረም አለው። ሰዎቹም እንትን ናቸው አይደል? አስሮት ወጣ ይላል። ያው እንደምታውቁት ነው። አክዓብ ሞተ ይላል። በስነ ስርዓት አይደለም የሞተው። አንድ የጠላት ሰፈር ያለ ሰውዬ ፍላጻ ለመሞከር ይላል። አቅዶ የሰደደ እኮ አይደለም። እንዲህ ለመሞከር ይሰራል አይሰራም። ላጥ ሲል አክዓብ ደረቱ ውስጥ ተከራከረችላል። ወግተውኛል፣ አስወጡኛል ይላል። ከዛ በጋለሞታዎቹ ውሃ መቅጃ ላይ ወድቆ ሞተ የሚል ቃል አለ። ያው የሞተበትም እና ኤርምያስ የሚክያስ የሚመሳሰሉ ናቸው። እንደ አገር እግዚአብሔር ሊያድሰን ይገባል። እንደ አገር የኢትዮጵያ ቤተ ክርስቲያንን እግዚአብሔር ሊያድሳት ይገባል። ከምን እንጀምር? ከኛ እንጀምር። ከግል እኔ ልጀምር፣ ከዛ አጠገብ ያለው ሰው ይቀጥል። እንደ ቤተ ክርስቲያን እኛ እንጀምረው ይጋባል። መንፈሳዊ ስራ ስለሆነ ይተላለፋል። መታደስ አለብን፣ መመለስ አለብን። የቀድሞውን ነገር እግዚአብሔር ወደ ቤተ ክርስቲያን ማምጣት አለበት። የምታውቁት ጠረን የለም፣ ድሮ የምታውቁት የሰማችሁት ነገር የለም። እግዚአብሔር በምድሪቱ ባለች ቤተ ክርስቲያን ላይ ሰራ ሲባል የሰማ ነው። ያንን እግዚአብሔር ማምጣት መመለስ አለበት። የመጀመሪያ እርምጃው ምንድነው? ያንን እግዚአብሔር እንዲያደርግ መመለስ። እኛ መመለስ፣ ወደ ቀድሞ መመለስ፣ ንስሐ መግባት፣ መውደቅ፣ በእግዚአብሔር ፊት ራስን ለማዋረድ ፈቃደኛ መሆን። በጣም ብዙ ጊዜ ችግራችን እንደ በቃን ይሰማናል። አያስፈልገኝም እንላለን። ኖ መጽሐፍ ቅዱሳችን ላይ ካሉ አዳሾች መካከል አንዱም አዳሽ ለፈረሰው ነገር ምክንያት አይደለም። ባይዘወይ ካደሱት ሰዎች መካከል ለምሳሌ ነህምያ ኢየሩሳሌም ለመፍረሷ ምክንያት አይደለም። እዝራ ምክንያት አይደሉም ምክንያት። ሲጸልዩ ግን ምን ብለው ነው የጸለዩት? እኛና አባቶቻችን በድለናልና አቤቱ ይላሉ አይደል? ሲጸልዩ ሁል ጊዜ እምትምርና እምትራራ ሆይ የፍቅርን ቃል ኪዳን የምትጠብቅ አንተ ነህና ዓይኖች ይመልከቱን፣ ጆሮች ጸሎታችንን ያድምጡ። ጸሎታቸው ይሄ ነው፣ እንመለስ። የመጀመሪያ ተጠያቂ አይደሉም እኮ እነሱ፣ ግን የትውልዳቸውን ከነሱ ቀድሞ የተሰራውን ሰብስበው በእግዚአብሔር ፊት ይወድቃሉ። የመጀመሪያ እርምጃ መመለስ፣ በእግዚአብሔር ፊት መውደቅ። እግዚአብሔር እቀጣለሁ ሲል እቀጣለሁ ውስጥ ተስፋ አለ። እመታለሁ ሲል እግዚአብሔር እኮ እቀጠቅጣለሁ ሲል የተቀጠቀጠ ሸምበቆ ደግሞ አይሰብርም፣ ራሱ ደግሞ ያቃነዋል። ደቅቅ አድርጎ እሱ ሰብሮናልና ከዛ ደግሞ እሱ እስከ መጨረሻ አይጨክንምና ይላል። ሊመልሰን ይገስጸናል። መመለስ አለብን፣ ተስፋ እዛ ውስጥ ስላለ። አንዳንዴ በእውነት ነው የምላችሁ እስከ መጨረሻ ድረስ እግዚአብሔር ጨካኝ እንደሆነ ይመስለናል እና የመመለስ ተስፋ የለኝም ይላል አንዳንድ ሰው። ኧረ እኔ ተስፋ የለኝም። በሕይወት ካለ ተስፋ አለ። ካልሞትክ ምንም ውስጡን መመለስ ወስን። ዛሬ ለመውደቅ በእግዚአብሔር ፊት ለማቅረብ ጸጋ ለመለመን አንተ እንደማትችል ለእግዚአብሔር ለመንገር ወስን። ብትችል ድሮም ታመልጥ ነበር። ስለማትችል ነው፣ ስላቃተ ነው። ለእግዚአብሔር ንገረው፣ ውሰድልኝ፣ ጸጋ ስጠኝ። መመለስ፣ መውደቅ፣ መወሰን። ተስፋ የለኝም የሚባል ነገር የለም። አሁንም ለእስራኤል ተስፋ አለ ነው የሚለው መጽሐፍ። አገር ፈርሶ ከተማ ተቃጥሎ ሕዝብ ሁሉ ቆሞ እያለቀሰ እዝራ በሕዝብ መካከል ቆሞ እንደዚህ አለ፣ አሁንም ለእስራኤል ተስፋ አለ። አለን በሕይወታው ተስፋ አለ። አባቶቻችን ምድር መተናለው ተስፋ አለ። ኤርምያስ እሱን ነው አልቅሶ አምጦ እግዚአብሔር ጋር አይደለ እየጮኩ ያለሁት? አዎ ተስፋ አለኝ። በእግዚአብሔር ፊት አይደለ እየወደኩ ያለሁት? አዎ በሚራራ በእግዚአብሔር ፊት ተስፋ አለኛ። እግዚአብሔር እየቀጣ ይምርሃል። ቅጣቱ ውስጥ ራሱ ማንሳት አለው። እግዚአብሔር ሊገድል አቅዶ አይመጣማ። ሊያስተምር ነው የሚቀጣህ። ገንዘቡ ሊያረግ ነው የሚቀጣህ።
እስራኤልን ወደ ባቢሎን ሲልካት የኤርምያስ ሰቆቃ ምክንያት ይሄ ነው። ወደ ባቢሎን ሲልካት እግዚአብሔር መጣን እንደዚህ አለ፣ ናቡከደነጾር አገልጋዬ ነው፣ እናንተን ለመቅጣታው ናቡከደነጾር ነው የሚያገለግለኝ አለ። ማን ነው ናቡከደነጾር? የባቢሎናውያን ንጉሥ አሕዛብ። እግዚአብሔር መጣን ናቡከደነጾር አገልጋዬ ነው አለ። ቀጥሎስ አሦር ጅራፌ ነው። በአሦር በኩል እንደዚህ ያረኩ በጣም እንዳይገርፋችሁ። ለምን መሰላችሁ? እግዚአብሔር ይመጣና ቆይ እንትን በላችሁ ይልና ቀጣ እንዲገረፍ ገረፍ ሲያደርጓቸው ደግሞ እግዚአብሔር ይመጣል ለምን ገረፍካቸው ይላል። በጣም ይገርመኝ። ስለናንተ ስል ነገስታትን እገሥጻለሁ ደግሞ ይላል። ደግሞ መለስ ብሎ ግን እንድትስተካከሉልኝ ነው ፕሮግራሜ። እናንተን ፈልጊያችሁ ነው። ልጅ ሲያጠፋ ይቀጣል። የማይቀጣ ልጅ አይደለም። ልጅ ካበላሸ እምትቀጣው ልትሰብረው አይደለም አይደል? ልጅን አሁን እኛ ቤት አሁን ያጠፋሉ። ሲያጠፉ ሲደረጉ ሊሰብሩት ነው እንዴ? በጣም እኮ ከተመታ በጣም ሲያለቅስ ዝም ትለዋለህ እኮ። አንዳንዴ ዝም የምትለው ውስጥህ አባብሎ እኮ ይላል። ዛሬ ካባበልኩት ነገ ሌላ ያነሳል። እያመመው ይማር። ግን ርህራሄ ያለው ቅጣት እየቀጣው እሱ አንደርስታንድ አያረግም። ባይዘው በጣም የምትመታው ከሆነ አባቴ አይወደኝም ይላል። በጣም ስለምትወደው ነው የምትመታው። የሚቀጣን ስለሚወደን ነው። እየመታ ብለህ ስትወድቅ አባብሎ ይሏል እኮ ውስጡ። እኛ ግን በጣም አስቸጋሪዎች ነን። ካባበለን ባይዘው ደርበን ነው የምንሰራው ያባብለኛል ብለን። ኤርምያስ ሰቆቃውን ብታነቡ በእውነት ነው የምላችሁ ሰው እየጸለየ ሊሞት ይችላል ቢያነቡ። እዚህ ደረጃ ብለን ጸጥ ነው የሚለው ትንፋሻችን። ኤርምያስ ግን ይሄንን ሁሉ ሰቆቃ ነው ሮሮ እግዚአብሔር ፊት ሲጥል በእግዚአብሔር ፊት ሲደፋው ውስጡ እግዚአብሔርን ማወቅ አለ። አባት ነው ይራራል። ዲቴል ነው የሚወርደው ኤርምያስ። የበደላቸው ዲቴል ማለት ነው። እያንዳንዷን ነው የሚያነሳትና በዚህ መጠን እግዚአብሔር ተበድሎ ነበር። ለምንድን ነው ዲቴል የሚያነሳው? ምሕረቱ ወደር እንደሌለው ያውቃል። እግዚአብሔር በጽድቁ እንደማይደራደር ቢያውቅም ምሕረቱ ግን ወደር የለውም እና ፈጽሜ በፊቱ እናዘዛለን። እግዚአብሔር ከማይጣረስ ባህሪው መካከል አንዱ ምሕረቱና ጽድቁ ነው። ምሕረቱና ጽድቁ አይጣረስም። እግዚአብሔር የድሮ እግዚአብሔርና የዘንድሮ የሚባል የለም። ድሮም ጻድቅ ነው፣ ዘንድሮም ጻድቅ ነው። ድሮ ይቀጣ ነበር፣ ዘንድሮም ይቀጣል። ምንም እንዳትጠራጠሩ። ኢትስ ቢብሊካል። አዲስ ኪዳን ላይ ማንሳት ካለብን ልናነሳ እንችላለን። ምናልባት ዛሬ እዚህ ሰቆቃ ኤርምያስ ላይ ስላልነው ኒው ቴስተመንት ላይ አነሳላችኋለሁ ወደፊት አለ። እግዚአብሔር ጻድቅ ነው፣ ይቀጣል። ምን ጥያቄ አለ? ለዛውም ይሄውን ያስቀጣል የሚባል ደረጃ ላይ ያለ በጣም ላይት የሚመስል ነገር ሞት አዝማምጥቶ ያውቃል። ፔናሊቲው በጣም ሲሪየስ ሆኖ ያውቃል። ግን የእግዚአብሔር ጽድቅ በእውነተኛ መመለሱ ስንሆን ምሕረት አለው። ክብር ለኢየሱስ። አያችሁ፣ የእግዚአብሔርን ማንነት አንደርስታንድ ማድረግ ንስሐችንን ትክክል ያደርገዋል። መመለሳችንን ጤነኛ ያደርገዋል። ጻድቅ እንደሆነ ሲገባ እንደዚህ አይነት ሲቃ ያለው ውስጥ ጮክ በሉና እንመለሳለን። በውስጥ መመለስ፣ ወደ ጌታ መምጣት፣ መውደቅ፣ ተስፋ አለ። ኮንታሚኔት እንዳናረገው የተቀበልነውን ነገር ድካም ሊኖር ይችላል፣ ብዙ ሊኖር ይችላል። ግን መመለስ፣ ቶሎ መመለስ፣ ወደ ጌታ መምጣት። ከዛ በእግዚአብሔር ቃል መታጠር። በጣም ቃሉ ላይ ብዙ ነው የምናገረው በእውነት እዚህም እንደምታውቁት ነው። ትምህርትና ጸሎት ላይ ምንም የምንደራደርበት ጉዳይ አይደለም። ወደ ቃሉ ተመለሱ። ወደ መጽሐፍ፣ ወደ ቅዱስ ቃሉ፣ ወደ እግዚአብሔር ቃል በጣም ሲሪየሱ መመለስ እሱ ነው። አሁን ጊዜ ብዙ የለንም ታውቃላችሁ። በጣም ብዙ ጊዜ የለንም። ጌታም ተመልሶ ሊመጣ ነው። ቀጥሎ እኛም ጊዜ የለንም። እግዚአብሔር የሰጠንን ጊዜ በጣም በፍጥነት መጠቀም አለብን። በፍጥነት ነገ ምን እንደሚመጣ አናውቅም። ከትንሽ ዓመት በኋላ ምን እንደሚፈጠር አናውቅም። ቶሎ ብለን ነገሮችን በደንብ ስር ማስያዝ አለብን። ለሚቀጥለው ትውልድ ምድሪቷ ላይ የእግዚአብሔርን መንግስት በደንብ ማስያዝ አለብን። አለበለዚያ አየር ላይ ብቻ አርገኑ ከሆነ ነገ የሚመጣው ትውልድ ምንም የሚጨብጠው ነገር አይኖርም። በስነ ስርዓት ሲስተሙ ላይ መምጣት አለበት። ቸርች ፎርም መኖር አለበት አገሩ ላይ። ሰምታችሁኛል? ከአንድ ቀን ፕሮግራም የዘለለ ነገር ማሰብ አለብን። በደንብ መምጣት፣ መውደቅ፣ መጾም፣ መጸለይ፣ በእግዚአብሔር ቃል እውነት ውስጥ መግባት። እንደዛ ከሆነ የሚቀጥለው ዘመን ቤተ ክርስቲያን ትመራዋለች። ሰምታችሁኛል?
የሆነ ሰው መጣ መውደቃችን ነው፣ የሆነ ሰው መጣ መነሳታችን ነው አንልም። ቸርች ትሆናለች ከላይ። ፈርስት ሴንቸሪ ምናምን እኮ እንደዛ ነበሩ። የሮም መንግስትን በኋላ እኮ ያዙት። ክርስቲያን ካልሆንክ አገር ላይ አትኖርም ማለት ጀመረ እኮ። ክርስቲያን ኮንክ እገልሃለሁ ያለ መንግስት። ለምን? ሲስተሙን ያዙት በወንጌል። ፋይት የሚያደርገው ትውልድ ፋይት አረገ። ልጆቻቸው የልጅ ልጆቻቸው ረጅም ዘመን ያለ ትውልድ ግን ክርስቲያን ሆነ። ይሄ ጊዜ ለኛ እንደዛ አይነት ክሪቲካል የሆነ ጊዜ ነው። ካመለጠን መመለስ በጣም አስቸጋሪ ነው። አሁን ግን ስቲል መያዝ እንችላለን። መንቃት አለባችሁ። ስትጸልዩ ለራሳችሁ ለምትበሉት ለምትጠጡት ለምናምን እንደሱ ብቻ አትጸልዩ። ስለምትሰሩ ስራ ስለምትነግዱት ነገር ብቻ አትጸልዩ። ኦፍ ኮርስ በጣም ሲሪየስሊ ጸሎት ይፈልጋል እሱ። እንለፍ ግን ከዛ ኪንግደም ኦፍ ጋድ ሰፊው የእግዚአብሔር መንግስት ወንጌል እሚድን ትውልድ እኔ እማላቀው ትውልድ በእኔ ጸሎት እሚድን ከሆነ እኔ ማወቅ አለብኝ ማለት አለብኝ እንዴ? የወንጌል እውነት እኮ በእኛ መካከል ጸንቶ እንደዚህ እንዲቀጥል ዋጋ የከፈሉት እኮ ፈርስት ሴንቸሪ ላይ ያሉት እኮ ናቸው። እኔ በዘመን ያላገኘሁትን ብለው ሲሰቃዩ በቃኝ አላሉ። ኖ የወንጌል እውነት ጸንቶ ይቀጥል። ክብር ለኢየሱስ ይሁን። ስለዚህ ዛሬ መወሰን፣ ለመመለስ ዛሬ መወሰን በእግዚአብሔር ባህሪ ላይ የተመሰረተ ነው። ዛሬ ልነግራችሁ የፈለኩት ይሄንን በእግዚአብሔር ባህሪ ላይ የተመሰረተ ነው። እግዚአብሔርን አንደርስታንድ አድርጉት። እግዚአብሔር ምን እንደሚፈልግ አንደርስታንድ እናድርግ። የእግዚአብሔር ልብ ምን አይነት ነው ይግባል። በባህሪው እግዚአብሔር ማን ነው? ጻድቅ። ምን አይነት አምላክ ነው? መሐሪ አምላክ ነው። ሁለቱን ባላንስ አድርጎ መኖር